ቤት መስራት ያሰባችሁ የቻናሌ ተከታዮች እንደዚህ ሰፊ ሳሎን ያለው ቤት እንድትሰሩ አደራላችኋለሁኝ። ዛሬ የመጀመሪያውን የቻናላችን ትልቁን መጅሊስ አንድ ሳሎን ላይ ያነጠፍንበትን ቪዲዮ ነው ይዤላችሁ የመጣሁት። 16 ሜትር የሆነ መጅሊስ ነው ማለት ነው። አንድ ሳሎን ላይ 16 ሜትር እስከዛሬ ድረስ አንጥፈን አናውቅም። ቪዲዮአችንን እስከ መጨረሻ ድረስ እንድትከታተሉ ከወዲሁ ጋበዝኳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቾቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን ጻፉልን። ተመልካቾቻችን ዛሬ እንግዲህ እንደታውን በፊቱ ቤት ውስጥ ቁጭ ብዬ ወይንም መጋዘን ውስጥ ቁጭ ብዬ አይደለም ቪዲዮ እየላችሁ የመጣሁት። እንደምታዩት እንግዲህ ፊቴ የታሸጉ አረቢያ መጅሊሶችን አዘጋጅቼ ነው ማለት ነው እየላችሁ የመጣሁት። የጀመርኩላችሁ ቪዲዮ እነዚህ አረቢያ መጅሊሶች ታሽገው ያለቁ ናቸው። ሶስት ሰው አረቢያ መጅሊስ ነው የሚያክሉት። ምክንያቱም ሁሌ ለሰዎች ስናደርስ ይሄ የአንድ ሰው አረቢያ መጅሊስ ትንሽ ነገር አለው ከጎን፣ ይሄ የአንድ ሰው አረቢያ መጅሊስ ትንሽ ነገር ከጎን ይኖራል፣ ኮርነር ማለት ነው። ይሄም እንደዛው የአንድ ሰው አረቢያ መጅሊስ ትንሽ ነገር ከጎን ይኖራል። የሶስት ሰው አረቢያ መጅሊስ የሚመስል ግን አንድ ሰው የሆነ አረቢያ መጅሊስ ነው ይዤላችሁ የመጣሁት ማለት ነው። ተመልካቾቻችን የኔ ሳሎን ትልቅ ነው ይሉና አንዳንድ ጊዜ ስንት ሜትር ነው ስላቸው 11 ሜትር ነው 12 ሜትር ነው ብለው ይነግሩናል። ስለዚህ የምታዩት አረቢያ መጅሊስ ደግሞ 16 ሜትር ለሆነ ቤት የተሰራ አረቢያ መጅሊስ ነው ማለት ነው። አንዱ ሳሎን ብቻ 16 ሜትር የሆነ አረቢያ መጅሊስ ነው ማለት ነው። ስለዚህ ይሄንን በካሬ ትልቁን አረቢያ መጅሊስ እንግዲህ ዛሬ እዛው ቤት ሄደን አንጥፈን ለምን ለተመልካቾች አላሳያቸውም የሚለውን ሐሳብ መጥቶልኝ ነው ማለት ነው። ምክንያቱም ቤታችሁ ትንሽ ብቻ የሆነ ሳይሆን ቤታችሁ በጣም ትልቅም ከሆነ እንግዲህ አረቢያ መጅሊስ ማዘዝ ትችላላችሁ። ያው ትልቅ ከሆነ ወጪ በዛብኛ ብላችሁ እንዳታስቡ። ምክንያቱም እኛ ደግሞ ተመጣጣኝ የሆነ እቃዎችን እናቀርብላችኋለን ማለት ነው። ከ16 ቲክነስ ባለ 10 ቲክነስ አለ፣ ባለ 20 ቲክነስ እያለ ይሄዳል። ስለዚህ ዛሬ ደግሞ ይሄ የሚዘነው የመጣ ነው እንግዲህ ባለ 20 ቲክነስ ቦንድድ በቦንድድ የሆነ አረቢያ መጅሊስ ነው። እንደምታዩት በጣም ትልቅ ነው። መኪናችንም እየመጣ ነው። አሁን ጭነን ወደ ደሴ ገራዶ ነው ማለት ነው የምንሄደው። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ማዘዝ የፈለጋችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አዘዙ። እኛ ጋር አረቢያ መጅሊሶችን ስታዙ እንደዚህ ታሽገው በዚህ በምታዩት መልኩ በስነ ስርዓት ታሽገው ለመኪና በመላክ ሳይሆን አሁን እንደምታዩት እንግዲህ ጧት አካባቢ ነው፣ ገና ከጧቱ 2 ሰዓት አልሆነም። ስለዚህ እኔ በአካል ሄጄ አንጥፌ እዛም ደግሞ ያለውን ነገር አሳይቻችሁ መለሳለሁ። ስለዚህ ስታዙንኛል እንደዚህ አሽገን እቃችሁን ቤታችሁ ወስደን የሚነጠፍ ከሆነ አንጥፈን የሚቀመጥ ከሆነ በስነ ስርዓት ለመቀመጥ ምቹ የሆነበት ቦታ አስቀምጠን እንመለሳለን ማለት ነው። አሁንም ቪዲዮአችንን እስከ ፍጻሜው ድረስ ተከታተሉ። እንደምትመለከቱት እንግዲህ ካሁን ገራዶ ደርሰን ሳሎኑ ላይ ደርሰናል ማለት ነው። በጣም ትልቅ ሳሎን ያልኳችሁ ሳሎን ይሄ ነው። በቪዲዮ በደንብ ላስታውቅ ይችላል። ይሄ የምታዩት ምንጣፍ ለምሳሌ አሁን ቁመቱ 4 ሜትር ነው። ግን በምታዩት መልኩ ከወዲያም ከቀኝም ከግራም ግድግዳ አልነካም ማለት ነው። በጣም ቀርቷል ማለት ነው ግድግዳ ሳይነካ። ቁመቱ ደግሞ እንደምታዩት በጣም ረጅም ነው። በምታዩት መልኩ ይሄንን የምታዩትን ምንጣፍ አነጣ። ከዛም በመቀጠል እንደምታዩት እንግዲህ መኪናችን ጋር ተመለስን። እቃውን በምታዩት መልኩ ነው መጅሊሱ መኪናው ሞልቶታል። ይሄ እንግዲህ የአንድ ሰው መጅሊስ ነው። መኪናው በምን ያክል ሁኔታ እንደሞላ እንግዲህ ተመልከቱት። 3 ሰው መጅሊስ 2 ሰው መጅሊስ ነበር እንደዛ እስከዛሬ እንደዚህ የምንጭ ነው። ስለዚህ አሁን ማውረድ ጀመርን። በምታዩት ሁኔታ እንግዲህ አውርደን ውጭ ላይ ነው ማስቀመጥ የምንጀምረው። ምክንያቱም ቤት ውስጥ ማስተካከል ስላለብን እያስተካከልን ነው ማስገባት ያለብን ወደ ቤት። በምታዩት መልኩ እንግዲህ ውጭ ላይ ማስቀመጥ ጀምረናል ማለት ነው እያጋዝን። እነዚህ ተሰባሪዎቹ ናቸው መሀል ላይ የሚቀመጡት መስታወቶቹ ማለት ነው። እንደምታዩት በስነ ስርዓት ውጭ ላይ አስቀመጥናቸው። እንግዲህ ይሄ ደግሞ ረጅሙ ባለ 2 ሜትሩ ነው። ሌላ አብሮ ታስሯል። ይሄንንም በጋራ በምታዩት መልኩ እንግዲህ ወደ ውስጥ እያስገባነው ነው ረጅም ስለሆነ። እዚህ ጋር ደግሞ እንግዲህ ቤት ውስጥ ያስገባነውን እየፈታታን ነው የሚገኘው። ከፈታታን በኋላ ወደ ማንጠፉ ነው ደግሞ የምናልፈው ማለት ነው። አሁን ደግሞ በምታዩት ሁኔታ እንግዲህ ማንጠፍ ጀምረናል። ኮርነሮቹን ካስቀመጥን በኋላ መጅሊሱን ታነጥፉ ከኛ ጋር ወስዳችሁ እናንተ ጋር ከደረሰ በኋላ ወይንም ሌላ ሰው ጭኖላችሁ ከመጣና አስቀምጦላችሁ ከሄደ መጀመሪያ ከኮርነር ነው የምትጀምሩት። ከዛ በኋላ ቦታው ራሱ መጅሊሱ ይመራችኋል ማለት ነው። ስለዚህ ከኮርነር ጀምረን በምታዩት ሁኔታ ደርድረን ጨርሰን አሁን ደግሞ ቤቢዎቹን እየደረደርን ነው። ቤቢ በሁለት አይነት ፊት ነው ሁሌ የምንሰራው። መከዳዎቹ ትላልቆቹ ደግሞ በእነሱ ምርጫ ስለሆነ በዋናው ልብስ ማለት ነው በመቀመጫው በሱ በዋናው ልብስ ነው የሰራ ነው። ስለዚህ እስኪ ተመልከቱት እንዴት እንደሚያምር ከምንጣፉ ጋር ከግድግዳው ጋር
በጣም ነው ያማረው ማለት ነው በመታወት ሁኔታ። አሁን ደግሞ ቴብሉ ከፍ ማለት አለበት ብሎ አዘውን ነበረ። ስለዚህ ቴብሉ ከመሬት ከፍ ለማድረግ ቴብሉ ላይ እግር እየገጠምንበት ነው በመታወት ሁኔታ። ከአራቱም አቅጣጫ 4 እግር ገጥመንበታል። ምክንያቱም ከመሬት ወደ ላይ ከፍ እንዲል ማለት ነው። ወደ ላይ ከፍ ሲል ጓን ይላል። ስለዚህ በመታወት ሁኔታ አሁን ቴብሎቹ እንደረደር ናቸው። ዋናውን ቴብል መካከል ላይ ያደረግን እንደምታዩት በጣም በልጧቸዋል። መካከል ላይ ያለው ቴብል ዳርና ዳር ላይ ካሉት ቴብል ከፍ ብሏል ማለት ነው ወደ ላይ። ስለዚህ እነሱን ባዘዙን መሰረት እንግዲህ ከፍ አድርገን ገጥመነዋል። እንግዲህ እንደምታዩት ነው። አሁን ትናንሾቹ አጠር አሉ፣ እኩል ነበሩ። እግሩን ስለገጠምንበት ከፍ አለ። አሁን ደግሞ መጋረጃ መስቀል ነው እንግዲህ የቀረን ማለት ነው። ቤታችሁ ከመጣን ሙሉ የሚያስፈልገውን ቤት የማስዋብ ስራ ሰርተን ጨርሰን ነው በመታወት መልኩ የምንሄደው። ስለዚህ አሁን እንግዲህ የመጋረጃ ቀለበቶቹን እያስገባን ነው የሚገኘው። ይሄ ከስር ገበሩ ነው ማለት ነው አሁን እያስገባን ያለ ነው። ከላይ ያለውንም እናስገባለን እንደምታዩት አንስቼዋለሁኝ። አሁን የሱንም ልክ እንደዛው ቀለበቶቹን እናጠልቅለታለን። ስለዚህ ቀለበቶቹን በመታወት መልኩ እንግዲህ ሁለቱም ላይ አጥልቀን ከጨረስን በኋላ ወደ ግድግዳ መስቀሉን ጉዳይ ነው ማለት ነው የምንገባው። ግድግዳውንም በቢስማር ሳይሆን የራሳችን የግድግዳ መብሻ አዘጋጅተናል ማለት ነው። ምክንያቱም ጂፕሰን ከሆኑ ስለሚጎዱ ማለት ነው። በመታወት ሁኔታ እንግዲህ ግድግዳውን በድሬን ወይንም ደግሞ በግድግዳ መብሻ በማብራት የሆነ ማለት ነው። በዛ ግድግዳውን በስነ ስርዓት በስተን ከጨረስን በኋላ መጋረጃውን በመታወት ሁኔታ እንግዲህ ሰቅለን ጨርሰን እንደምታዩት በቀበቶ ሰብሰብ አርግተን በዛኛው በኩል አስረን ጨርሰናል። በዚህኛው በኩል ደግሞ በመታወት መልኩ አስረን ጨረስን ማለት ነው። እሺ ውድ ተመልካቾቻችን ዛሬ እንግዲህ ቅድም መግቢያ ላይ እንግዲህ ነግሬያችኋለሁ ከምሴ ሆኜ ማለት ነው። በጣም ሰፊ ሳሎን ለማንጠፍ እንግዲህ ዛሬ ወደ ገራዶ መተናል ማለት ነው። እንደምታዩት በጣም ሰፊ ሳሎን ላይ እንግዲህ አረቢያ መጅሊስ ሞልተንበታል ነው የሚባለው። ምክንያቱም ቤት ከሰራችሁ አይቀር ሳሎናችሁ ሰፊ ቢሆን የተመረጠ ነው። ምክንያቱም እንግዲህ በጣም ሰፊ ነው እንደምታዩት፣ በጣም ነው ያማረው ማለት ነው። እንደምታዩት ተመልካቾቻችን ባለ 20 ቲክነስ ቦንድድ በቦንድድ ነው ይሄን አረቢያ መጅሊስ ማለት ነው። ስለዚህ ሁሌ እንደምናደርገው እንግዲህ የቦንድዳችን ጥራት ግድ ነው። ምክንያቱም ይሄ የምታዩት ልብስ መቀየር አለበት። ባስጠላን ሰዓት ይቀየራል፣ አውጦ ማጠብ ይቻላል። ስለዚህ ዋናው ሊታይ የሚገባው የቦንድዳችን ጥራት ነው ማለት ነው። እንደምታዩት እንግዲህ ይሄን ነው የሚመስለው ዛሬ ይዤላችሁ የመጣሁት ቪዲዮ። እንግዲህ እንደምታዩት በዚህ በምታዩት ሳሎን ላይ ሌላኛው ግድግዳ ራሱ ከኔ በጣም በመራቅ ላይ ነው የሚገኘው። ቪዲዮ ውስጥ ራሱ ሙሉ ለሙሉ አይገባም። ስለዚህ በዚህ በሰፊ ሳሎን ላይ እንግዲህ ይሄን የምታዩትን ባለ 20 ቲክነስ አረቢያ መጅሊስ አንጥፈናል ማለት ነው። ሌላው ነገር ተመልካቾቻችን እዚህ ጋር የተጠቀምነው ቴብሎች አሉ። እናንተም ማንኛውም ከእንግዲህ በኋላ የምታዙትና ወንድሞቻችን ሀሳብ መቀየር ትችላላችሁ፣ ማድረግ ይቻላል ማለት ነው። በቴብል ዋጋ ማለት ነው። እንደምታዩት አሁን ይሄ እዚህ ጋር የምታዩት ቴብል እስከዛሬ ኖርማል የምናደርገው ቴብል ነው። እዛ ቴብል ላይ ግን ከስር እግር ጨምረንበታል ማለት ነው። እንደምታዩት እላው ላይ እግር ጨምረንበታል። ከመሬት ከፍ ወደ ላይ እንዲል አድርገነው ከትናንሾቹ በጣም እንዲበልጥ አድርገነዋል ማለት ነው። እዚህ ጋር አሁን የተነጠፈውን ብታዩት፣ እዚህ ጋር አሁን የተጠጋውን ስታዩት በጣም በልጦታል። ስለዚህ እሱን እንዲበልጥ አድርገን ከፍ አድርገን ሰርተንለታል ማለት ነው። ምክንያቱም እንደዚህ ሲሆን ደግሞ የበለጠ ሌላ መልክ ይኖረዋል። ስለዚህ እናንተ በምትፈልጉት አይነት ዲዛይን መስራት እንችላለን። ከእናንተ የሚጠበቀው ማዘዝ ብቻ ነው። ይሄ መሬቱ ምንጣፍ መጀመሪያውኑ የነበረ ነው። ስለዚህ ከዚህ ከመሬቱ ጋር ማች አድርገው ነው ልብሱን የመረጡልን። እንደምታዩት ተመሳሳይ ነው። እዚህ ጋርም የምታዩትን መጋረጃ እንግዲህ ቅድም ስትሰቅለው አሳይተናችኋል። በዚህ ጋር እንደምታዩት በሚያምር መልኩ እንግዲህ መጋረጃው ይሄ የምታዩት ከላይ ከመጅሊሱ ጋር ከላይ ካለው መጅሊስ ጋር ማሽ ተደርጎ ነው የተመረጠለት። ስለዚህ ተመልካቾቻችን እንግዲህ ቤታችሁን ማስዋብና እንደዚህ ማሳመር የምትፈልጉትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። አዲስ ቤት ሰሪ ከሆናችሁ ደግሞ ሳሎናችሁን አተልቁ ትላችኋለሁ። ምክንያቱም ያው ትንሽ ሳሎን ያላችሁ አረቢያ መጅሊስ ትንሽ ሳሎን ላይ ምን ያክል እንደሚሆን አሳይቻችኋለሁ። እንደዚህ ግን ፈረስ የሚያስጋልብ ሳሎን ሲኖርም ደግሞ እኛ ለቤቱ ልክ አምጥተን ስራም የፈለጋችሁትን አይነት አረቢያ መጅሊስ አድርሰን እንገጥምላችኋለን ማለት ነው ተመልካቾቻችን። ስለዚህ ዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። ሌላው ያልነገርኳችሁ ነገር ተመልካቾቻችን እዚህ ጋር የምታዩቸው ባለ ቦንድድ በቦንድድ የሚባሉት ባለ 20 ቲክነሶቹ 9000 ብር ሆኗል ማለት ነው። እነዚህ ሜትር 9000 ብር ናቸው አሁናዊ ዋጋቸው ማለት ነው። ምንጣፎቹ መጀመሪያ የመጡ ናቸው። በዛ አይነት ምንጣፍ አሁናዊ ዋጋው ካሬ በሜትር አይደለም ምንጣፍ የሚሸጠው ካሬ ነው። እሱ 2700 ብር ነው የዚህ የምንጣፉ ማለት ነው። 2700 ብር ነው። ስለዚህ ተመልካቾቻችን የቤታችሁ ልኬት ከ10 ሜትር በታች ከሆነ ይሄ መካከል ላይ ያለውን 4500 ብር በምትፈልጉት አይነት ዲዛይን ይሰራላችኋል ማለት ነው። የቤታችሁ ልኬት ደግሞ ከ10 ሜትር እና ልክ እንደዛሬው 16 ምናምን ከሆነ ደግሞ መካከል ላይ ያለው
በምትፈልጉት ዲዛይን በነፃ አብሮ ይሰራላችኋል ማለት ነው ተመልካቻችን። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁት ይመስላል። እንግዲህ የቤቱን ውበት እንዴት እንዳያችሁት ኮመንት መስጫው ላይ ሐሳባችሁን አሳውቁን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁት ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።